የተጠራውም ያልተጠራውም ለእግዚአብሔር ልጅ ነው። ግን ደግሞ እግዚአብሔር ፕሮግራም ያደረገው ሰው አለ። እግዚአብሔር የሆነ ሐሳብ ያለበት ሰው አለ። የሆነ አጀንዳ ያለበት ሰው አለ። አብርሃም ጋር እጅግ በጣም ትልቅና ሰፊ እስራኤልን የሚያህል የተዘረጋ አጀንዳ አለ። አብርሃም ሲኖር በእምነት የሚኖር ሰው እንደሆነ እግዚአብሔር ያውቀዋል። ሎጥ ጋር ብትመጡ ተቃራኒ። አብርሃምን እግዚአብሔር ቢባርከው ለሕዝብ ሁሉ በረከት እንደሚሆን ያውቃል። ቀድሞ ምን ብሎታል? የአሕዛብ ምን አባት አደርግሃለሁ ብሎታል። ያለ ኪዳን መንገድ ጀምሮ የጨረሰ ሰው የለም ወዳጄ። ኪዳን የተገባለት ሰው ነው። ስለዚህ እግዚአብሔር ደግሞ ከኪዳኑ ጋር ነው የሚኖር። የሎጥ አብሮ መውጣት የመጀመሪያው ችግር ምንድነው ካላችሁ የአብርሃምን በረከት ማዘግየት ነው። የመጀመሪያው ችግር ምንድነው ካላችሁ አብርሃምና እግዚአብሔር ድጋሚ እንዳይገናኙ፣ እንዳይነጋገሩ፣ እንዳያወሩ ማድረግ ነው። ቅርፊት ነው የሆነበት ለአብርሃም፣ ግርዶሽ ነው የሆነበት ለአብርሃም። ከጥሪያችሁ ጋር መገናኘት ትፈልጋላችሁ? በእግዚአብሔር ሐሳብ ላይ ምንም ጨምሩ። በእግዚአብሔር ድምጽ ማንንም አትጨምሩ። ኢየሱስ ማን ነው? እስቲ መጽሐፋችሁን አውጡ። መጽሐፋችሁን አውጡ። ወንድማችን ዘርሽ አንብበልን። አብርሃምም ከግብጽ ወጣ፣ እርሱና ሚስቱ ለእርሱ የነበረውን ሁሉ፣ ሎጥም ከእርሱ ጋር ወደ አዜብ ወጡ። አብርሃምም በከብት በብርና በወርቅ እጅግ በለጠገ። ከአዜብ ባደረገው በጉዞ ወደ ቤቴል በኩል ሄደ። ያም ስፍራ አስቀድሞ በቤቴልና በጋይ መካከል ድንኳን ተክሎበት የነበረው ነው። ያም ስፍራ አስቀድሞ መሠዊያ የሰራበት ነው። በዚያም አብርሃም የእግዚአብሔርን ስም ጠራ። ከአብርሃም ጋር የሄደው ሎጥ ደግሞ የላምና የበግ መንጋ ድንኳንም ነበረው። በአንድነት የሚቀመጡ ዘንድ ምድር አልበቃቸውም፣ የነበራቸው እጅግ ነበርና በአንድነት ሊቀመጡ አልቻሉም። የአብርሃምንም የሎጥንም መንጎች በሚጠብቁ መካከል ጠብ ሆነ። በዚያም ዘመን ከነዓናውያን፣ ፌርዛውያን በዚያች ምድር ተቀምጠው ነበር። አብርሃምም ሎጥን አለው፣ እኛ ወንድማማቾች ነንና በእኔና በአንተ በእረኞቼና በእረኞች መካከል ጠብ እንዳይሆን እለምንሃለሁ። ምድር ሁሉ በፊትህ አይደለችምን? ከእኔ ትለይ ዘንድ እለምንሃለሁ። አንተ ግራውን ብትወስድ እኔ ወደ ቀኝ እሄዳለሁ፣ አንተ ቀኙን ብትወስድ እኔ ወደ ግራ እሄዳለሁ። ሎጥም ዓይኑን አነሳ፣ በዮርዳኖስ ዙሪያ ያለውን አገር ሁሉ ውሃ የሞላበትን መሆኑን አየ። እግዚአብሔርም ሰዶምና ገሞራን ከማጥፋቱ አስቀድሞ እስከ ዞአር ድረስ እንደ እግዚአብሔር ገነት በግብጽ ምድር አምሳል ነበረ። ሎጥም በዮርዳኖስ ዙሪያ ያለውን አገር ሁሉ መረጠ። ሎጥም ወደ ምስራቅ ተጓዘ፣ አንዱም ከሌላው እርስ በርሳቸው ተለያዩ። አብርሃም በከነዓን ምድር ተቀመጠ። ሎጥም በአገሩ ሜዳ ባሉት ከተሞች ተቀመጠ። እስከ ሰዶም ድረስ ድንኳኑን አዛወረ። የሰዶም ሰዎች ግን ክፉዎችና በእግዚአብሔር ፊት እጅግ ኃጢአተኞች ነበሩ። ሎጥ ከተለየው በኋላ እግዚአብሔር አብርሃምን አለው፣ ዓይንህን አንሳ፣ አንተ እዚህ ጋር በቀይ አስምሮልኝ። ሎጥም ከአብርሃም ከተለየው በኋላ ከዛ እግዚአብሔር ምን አለው? ጃላ ብራ አጣላ ባሳታካ ያንዳንዶቻችሁን መንፈሳዊ አይኖቻችሁን የጋረደ በናዝሬቱ ጌታ በኢየሱስ ስም በረከቶቻችሁን የሸፈነ ዛሬ ይለያችኋል እያልኳችሁ አሜን። ድገመው በጌታ። ሎጥ ከተለየው በኋላ እግዚአብሔር አብርሃምን አለው፣ ዓይንህን አንሳ፣ አንተ ካለህበት ስፍራ ወደ ሰሜንና ወደ ደቡብ፣ ወደ ምስራቅና ወደ ምዕራብ እይ። የምታያትን ምድር ሁሉ ላንተና ለዘርህ ለዘላለም ሰጣለሁና ዘርህንም እንደ ምድር አሸዋ አደርጋለሁ። የምድርን አሸዋ ይቆጠር ዘንድ የሚችል ሰው ቢኖር ዘርህን ደግሞ ይቆጥራል። ተነሳ፣ በምድር በርዝመቷ በስፋቷም ሂድ፣ እርሷንም ለአንተ ሰጣለሁና። አብርሃምም ድንኳኑን ነቀለ፣ ወጥቶም በኬብሮን ባለው በምሬ የአድባር ዛፍ ተቀመጠ። በዚያም ለእግዚአብሔር መሠዊያን ሰራ። ዛሬ እግዚአብሔር ለሆነ ሰው ከሚያደርገው መልካም ነገር የተነሳ በጌታ በኢየሱስ ስምና ስልጣን ለእግዚአብሔር መሠዊያን የሚሰራ ሰው ይታየኛል። ጃላ ብራ አዳላባስ ለስሙ ለዝናው ለክብሩ ሳይሆን ለእግዚአብሔር ክብር የሚቀና ሰው ይታየኛል። ለእግዚአብሔር ክብር የሚነሳ ሰው ይታየኛል። ኢየሱስን በከተማው ላይ ሊያገን የሚቆም ሰው ይታየኛል። ሊገልጥ የሚቆም ሰው ይታየኛል። ያ ሰው እኔ ነኝ ሲል አሜን ይበለኛ። በኢየሱስ ስም አሜን ይሁንላችሁ። በኢየሱስ ስም አሜን ይሁንላችሁ። ወዳጆቼ
እግዚአብሔር እንዲገለጥላችሁ ትፈልጋላችሁ? እግዚአብሔር ከማይፈልገው ነገር ተለዩ። እግዚአብሔር ወደ አብርሃም ሲመጣ ሲጀመር ዘፍጥረት 12 ላይ ጥሪው ሲመጣ አብርሃምና እግዚአብሔር ገና መተዋወቅ ሲጀምሩ ከዘር ከዘመዶች ምን ብለን ያለው ማለት እግዚአብሔር ከተናገረ ነው። የእግዚአብሔር ድምጽ ላይ ማሻሻያ አታድርጉ፣ ማስተካከያ አታድርጉ። አንዳንድ ሰዎች በጣም መንፈሳዊ የሆኑ ሲመስላቸው ያመናፍሳሉ። አይ እንዲህ ቢሆን እኮ እንዲህ ይሆናል፣ በርግጥ ጌታ እንዲህ ብሏል፣ ግን እንዲህ ባረግ መልካም ይሆናል አይባልም ብሎ አጠገብላለሁ ሰው እግዚአብሔር ካለ አለ ነው። እና ከዘርና ከዘመዶች ተለይተ እኔ ወደ ማሳይ ምድር ውጣለው። የሚገርመውና የሚደንቀው ነገር ግን እግዚአብሔር አብርሃምን በጠራው ጊዜ ሎጥን አልጠራው። አንዳንዴ እግዚአብሔር የጠራችሁ ሰዎች ያልተጠሩ ሰዎች አታስከትሉ። የተጠራውም ያልተጠራውም ለእግዚአብሔር ልጅ ነው። ግን ደግሞ እግዚአብሔር ፕሮግራም ያደረገው ሰው አለ። እግዚአብሔር የሆነ ሐሳብ ያለበት ሰው አለ፣ የሆነ አጀንዳ ያለበት ሰው አለ። አብርሃም ጋር እጅግ በጣም ትልቅና ሰፊ እስራኤልን የሚያህል የተዘረጋ አጀንዳ አለ። አብርሃም ሲኖር በእምነት የሚኖር ሰው እንደሆነ እግዚአብሔር ያውቀዋል። ሎጥ ጋር ብትመጡ ተቃራኒ ነው። አብርሃምን እግዚአብሔር ቢባርከው ለሕዝብ ሁሉ በረከት እንደሚሆን ያውቃል። ቀድሞ ምን ብሎታል? የአሕዛብ ምን አባት አረጋለሁ ብሎታል። አጃላባ ያለ ኪዳን መንገድ ጀምሮ የጨረሰ ሰው የለም ወዳጄ። ኪዳን የተገባለት ሰው ነው። ስለዚህ እግዚአብሔር ደግሞ ከኪዳኑ ጋር ነው የሚኖረው። መጽሐፉ አልነገረንም ሎጥን ተከተለኝ ብሏል አብርሃም የሚል የለም። ግን ሎጥ እንደተከተለው መጽሐፉ ያስረዳናል። ሎጥ ተከትሎት ወጣ። የሚገርማችሁ ነገር የሎጥ አብሮ መውጣት የመጀመሪያው ችግር ምንድነው ካላችሁ የአብርሃምን በረከት ማዘግየት ነው። የመጀመሪያው ችግር ምንድነው ካላችሁ አብርሃምና እግዚአብሔር ድጋሚ እንዳይገናኙ፣ እንዳይነጋገሩ፣ እንዳያወሩ ማድረግ ነው። ቅርፊት ነው የሆነበት ለአብርሃም፣ ግርዶሽ ነው የሆነበት ለአብርሃም። በረከቱ እንዲዘገይ ነው ያደረገው ለአብርሃም። ዛሬ በጌታ በኢየሱስ ስም የተጠራችሁ ሰዎች አላችሁ። ካልተጠሩ ሰዎች ለይቻቸዋለሁ። አሜን። ከጥሪያችሁ ጋር መገናኘት ትፈልጋላችሁ? ሄይ በእግዚአብሔር ሐሳብ ላይ ምንም ነገር አትጨምሩ። በእግዚአብሔር ድምጽ ማንንም አትጨምሩ። እና ነገሩን አዘግይቶበት ምንም እንኳን ጊዜ ቢወስድበትም የአብርሃምን ዝምታ ሊሰብር መጣ። ተከትሎት የወጣውን የእግዚአብሔር ሐሳብ ፕሮግራም የሌለበትን ሊለይ እግዚአብሔር መጣ። ወደ አብርሃም ከማ ተለይ አለው? ከሎጥ ተለይ። በአንድ ቃል በጌታ በኢየሱስ ስም እግዚአብሔርን መስማት ይሁንላችሁ። አሁን እኔና እናንተ ኧረ ከእናቴ ልጅ ከአባቴ ልጅ አብሮኝ ከተወለደ አብሮኝ ካደ ኧረ ሼም አይደል እንደ ጌታው ነው ምን ነው? ተለይ ካለኝ ከእናቴ ምን ለያለው? ትቀልዳለህ እንዴ? እናቴን ራሱ ያበጃት ማን ነው? በቃ ተለይ ሲል መለየት ነው። አብርሃም የእምነት ሰው ነው እንደነገርኳችሁና አረ እንዴ ሼም ነው ምን ይለኛል? እሱም ሰውስ ምን ይለኛል? ቤተ ዘመድስ ርቀንም ብንመጣ ቢሰሙ ምንድነው የሚሉኝ ምናምን አላለም። እግዚአብሔር ተለዩ ሲላችሁ ተለዩ መልእክት ነው። አታስመስሉ። ለማንም እኛ ከእግዚአብሔር በላይ አይደለንም። ከእግዚአብሔር በላይም አናዝንም ለሰው፣ ከእግዚአብሔር በላይም አንራራም ለሰው። እግዚአብሔር ተለዩ ሲላችሁ ደህና ደሩ ማለትም አያስፈልግም፣ ደህና ዋሉ ማለትም አያስፈልግም። እንዴት እንደሚያውላቸው እሱ ያውቃል። ጌታ ይርዳቸው። ተለይ አለው። ጀርባውን ሰጥቶት መንገድ ጀመረ። የሚገርማችሁና የሚደንቃችሁ ነገር ልክ ተለይ ካለው በኋላ ነው ምንህን አንሳው አለው? አይንህን አንሳና ወዴት ተመልከት አለው። ኢማጂን አብርሃም ማየት የሚችልበትን አይኑን ጋርዶት ነበር ማለት ነው ሎጥ። የመልእክቴ ርዕስ የማትፈልጉትን ነገር ትገላገሉታላችሁ። አሜን። አብርሃም እንደሚባረክ ተነግሮታል። በረከቱን ፍለጋ ጀምሯል። ነገር ግን የማይፈልገው ነገር ከበረከቱ ጋር የማገናኘው ነገር አጠገቡ አለ። ተከትሎት ወጥቷል። ዛሬ የተከተላችሁ ይቆረጥ። አሜን።
ተቆረጠልህ ወንድሜ። የሚከተልሽ ተቆረጠ። የሚከተላችሁ ተቆረጠ። የተከተላችሁ ተቆረጠ። የእግዚአብሔር እጅ ዛሬ ጣልቃ ገባ። አሁን አንዳንድ ደግሞ የዋ ጴንጤ አለ። ምንድነው እግዚአብሔር የእናትን ልጅ ይለያል እንዴ ምናምን? እንዴት ነው ማይለየው? ይኸውላችሁ እግዚአብሔር በባህሪው ማለት ነው ፓስተርዬ የሚመቸው ከማይመቸው ይለያል አይለየም? እሺ ዘፍጥረት አንድን አውጣልኝ። ከመጀመሪያው መጽሐፍ ልንገራችሁ። እሺ ከመጀመሪያው መጽሐፍ ልንገራችሁ። ዘፍጥረት 3 እና 4 እስቲ። የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔርም ብርሃን መልካም እንደሆነ አየ። እግዚአብሔርም ብርሃንና ጨለማ ለየ። እግዚአብሔርም ብርሃኑን ቀን ብሎ ጠራው፣ ጨለማውንም ሌሊት አለው። ማታም ሆነ ጧትም ሆነ አንድ ቀን። እግዚአብሔርም አለ ብርሃን ይሁን አለ፣ ብርሃን ሆነ ይላል አይደል? ከዛ እግዚአብሔር የሚልና ሶስተኛው ቁጥር ላይ ብርሃንንም ከጨለማ ምን አለ? ለየ። መለየት የሰው አይደለም፣ የእግዚአብሔር ስራ ነው። ከመጀመሪያው ነው እግዚአብሔር መለየት የጀመረው። አንተ ጩና አሜን በል ዛሬ። ግዴላችሁም እንዳትተላለፉ አሜን በሉ ዛሬ። ብርሃን የሚመች ነው፣ ጨለማ የማይመች ነው። ብርሃን ለሰው ልጆች ነው፣ ጨለማ ለአውሬ ነው። ስለዚህ ብርሃንና ጨለማ አብሮ መኖር ስለማይችል አብረው መኖር ስለሌለባቸው ጨለማውን ምን አለው ይላል? ለየው። ትለያላችሁ ዛሬ። ከእግዚአብሔር ጋር ከሚለያችሁ ነገር ትለያላችሁ። ከበረከታችሁ ጋር ከሚለያችሁ ነገር ትለያላችሁ። እግዚአብሔር ዛሬ ይለያቸዋል። ማን ነው ነገ በሰላም በጤና በፋይናንስ በቅባት ተባርኮ መጥቶ አምላኩን እግዚአብሔር ከኔ ጋር ቆሞ ማመስገን የሚፈልግ በምስክርነት መቆም የሚፈልግ ሰው? እርግጠኞች ናችሁ ወይ? ዛሬ ጨለማው ከናንተ ተለይቷል። በሽታው ከናንተ ተለይቷል። ጭንገፋው ከናንተ ተለይቷል። እዛ ኦቨርፍሎ አሜን ለሚለኝ ይሁንላት። እርግማኑ ከናንተ ተለይቷል። በሽታው ከናንተ ተለይቷል። ውሰደው መላጣው አባቴ፣ በሽታ ካንተ ላይ ሄዷል። ለየው ይላል እግዚአብሔር። ስለዚህ እግዚአብሔር እንዴት ይለያል አትበሉ። ገና ሲጀምር ነው መለየት የጀመረው። እግዚአብሔር ዛሬ እንደዚህ ያደርጋል። እማይመቻችሁን ነገር ሁሉ ይለየዋል። እማይመችሽን ሁሉ ነገር ይለየዋል። በጌታ በኢየሱስ ስም እስቲ በኔ ላይ በሉ። የትኛውም እማይመች የተቀመጠ ነገር ዛሬ እግዚአብሔር በኢየሱስ ስም ይለየዋል። አሜን ስትሉ ይሁንላችሁ። ቁጥር 5 ከአብርሃም ጋር የሄደው ሎጥም ደግሞ የላምና የበግ መንጋ ድንኳንም ነበረው። በአንድነት የሚቀመጡ ዘንድ ምድር አልበቃቸው። ቢኮዝ የተዘጋጀው ለማን ነበረ? ለአብርሃም ነበረ። አያቸው ማለት እግዚአብሔር ሲሰጥ ማለት ነው እንትን ነው፣ ሰርቶ ነው የሚሰጠው፣ መጥኖ ነው የሚሰጠው፣ በፕሮግራም ነው የሚሰጠው። ስለዚህ ፕሮግራሙ የአብርሃም ስለነበረ ሎጥ ወጣ። አብርሃም እንደምታዩት እንትን ገራገር ሰው አይመስላችሁም? የዋ ሰው ምናምን አይመስላችሁም? እና በቃ እንደው እንደሚያደል ምናምን አለና በቃ አብሮ ለመቀመጥ ሲወስን አልበቃቸው። እና ይሄ ሎጥ ላይ ካለው መንፈስ አንዱና የመጀመሪያው ምን እንደሆነ ታውቃላችሁ? ይሄ የአይን አምሮት የሚባል ነገር አለበት። የአይን አምሮት እና አብርሽ እንካፈል አላለም። ምናልባት ትንሽ ቢቆዩ ወደ ኋላ ይሁን ወደፊት እሱ አልተጻፈም። ያልተጻፈ ስለማይባል እዚህ ቤት አብርሃም አቅጣጫ ሊቀይር ይችል ይሆናል ትንሽ ቢቆዩ። ምክንያቱም ቸር ሰው ስለሆነ ማለት ነው። እግዚአብሔርን የሚወድና የሚያምን ሰው ስለሆነ ወንድሙን የሚያሳድደው የሚያስወጣው ምናምን አይመስለኝም። ግን እንካፈል የሚለው ጥያቄ ባይጻፍም የሎጥ ሐሳብ እንደሆነ ካውዱ መረዳት ይቻላል። አልበቃንም፣ እንዴት እናርግ? ይሄን ቦታ ለምን እንደዚህ እናረገውም አይነት ነገር ያለው ይመስለኛል። ዛሬም አሉ እኮ እንዲህ አይነት ሰዎች ቤተሰብ መካከል የሉም እንዴ? በጣም ሞልቷል። ግን አንድ እውነት ልንገራችሁ፣ ጌታ ምስክሬ ነው። ለእናንተ የተጻፈውን እናንተው ናችሁ የምትበሉት፣ ማንም አይበላው። እንደውም አንዳንድ ሰዎች እንዲህ ሲሉ ሰምቼ አውቃለሁ። የኔን እንጀራማ ማንም አይበላም ይሻግታል ይላሉ። አይሻግትም፣ እንክት አድርገህ ትበላለህ። እና ታውቃላችሁ አሁን የመካፈል ፕሮግራም መጣ። የመካፈል ፕሮግራም ሲመጣ ይሄ ሰው ምን አለው ብያቸዋለሁ። የመጀመሪያው ስፒሪት እሱ ጋር የአይን አምሮት የሚባል ነገር ባይዘዌ የሎጥ የአይን አምሮቱ የመጨረሻውን ዘመን ሁሉ ያበላሸበት። በደንብ ገብታችሁ መጽሐፉን አንብቡ። የመጨረሻውን ዘመን ሁሉ አበላሸበት። እንደ ጻድቅ የተቆጠረው ሰውዬ መጨረሻው በሚያስጠላ አይነት ሁኔታ ነው የተጠናቀቀው። እግዚአብሔር ከዚህ ይጠብቃል። አሜን። የአይን አምሮቱ
ለሶዶምና ጎሞራ አጋለጠው። ያ አይን አምሮቱ ለዝሙት አጋለጠው። ያ አይን አምሮቱ እግዚአብሔርን ለመተው አጋለጠው። አምልኮ ሁሉ አስጣለው። ታውቃላችሁ የአይን አምሮት መጥፎ ነው ወገኖቼ። እግዚአብሔር ይጠብቀን። አሜን። እጆቻችሁን አይኖቻችሁ ላይ ጫኑ። ጌታ ሆይ በሉ እኔ ያየሁትን ሳይሆን አንተ ያየኸውን መልካሙን ነገር አሳልፈ ስለምትሰጠኝ አመሰግናለሁ። አይኖቼ በሉ ከዚህ ቀን ጀምሮ የሚያዩት በሉ እግዚአብሔር ያየውን የእግዚአብሔርን ሐሳብ ብቻ ነው። አሜን ስትሉ በኢየሱስ ስም ይሆንላችሁ። እና አሁን በአንድነት የመቀመጥ ነገር እያበቃ መጣ። የመካፈል ነገር ተጀመረ። ከዛ ክፍፍሉ ሲመጣ ይሄ የአይን አምሮት ያለበት ሰውዬ መጀመሪያ ምን አይነት ስፍራ አየ ይላል መጽሐፍ? ምን አይነት ስፍራ ነው ያየው? የለመለመ መልካም የሚመስል ምድር አየ አይደለ? በቃ ይሄ ለኔ ይሁን ሲል አብርሽ የትኛው ይሁንልህ ነው ያለው። ከዛ ይሄ ለኔ ይሁንልህ ሲል አይ እሱማ ለኔ ነው አላለው። በነገራችን ላይ ቅድም አወራኋችሁ እንዴ የሎጥን የስሙን ትርጉም ነገርኳችሁ። መሸፈኛ ወይ መጋረጃ ማለት በዕብራይስጥ ታውቃላችሁ። የስሙ ትርጉም ራሱ ከዚህ ታሪክ ጋር ይገናኝብኛል። እኔ እንትን የእግዚአብሔርን ሐሳብ ጋርዶበታል፣ ሸፍኖበታል። የእግዚአብሔርን ፕሮግራም ታውቃላችሁ። ሲቀጥል ደግሞ የአብርሃምን ራሱ የበረከት ዓለም ይዞበት ነበር፣ ሸፍኖት ነበር። ከእግዚአብሔር ጋር ያለውን ኮኔክሽን ሊያቋርጥበት ለትንሽ ጊዜም ቢሆን ያ መንፈስ ሰርቷል። የሚገርመው ግን እግዚአብሔር በስራው ጻድቅ አይደል? አይሳሳትም አይደል? የጊዜ አምላክ አይደል? በጊዜ መጣ ሊባርከው እና ያንን ስፍራ መረጠ። ከዛ አብርሃምን ተለያለው። አብርሃምን ተለየ። አይኖችን አንሳለ። ዋው! ዛሬ በጌታ በኢየሱስ ስም የመለየት ቀን ይሆንላችሁ። አሜን። አይኖቻችሁን አንስታችሁ አምላካችሁን እግዚአብሔርን የምታዩበት ቀን ይሆን። እይታችሁን የቀየረ የጋረደባችሁ ሁሉ ይነሳ። አሜን። ከዛ በኋላ እግዚአብሔር ደግሞ እንደገና በሌላ በረከት ሲባርከው በምድሪቷ አለ። ወደ መጨረሻ ላይ ሄዳችሁ አንብቡ። በምድሪቷ ምን እርዝመትና ስፋት። ዛሬ አንድ ሰው ከኔ ጋር ወደዚህ በረከት ይግባ። በምድሪቷ እርዝመት፣ በምድሪቷ ስፋት ዛሬ መባረክ ሆነል። አንተ አብርሃም ምን አይነት ሰው ነው? ራሱ እግዚአብሔር ምን አይነት እግዚአብሔር ነው እንዴ? ቆይ እኔ ውጣ ያልኩ ከዘር ከዘመዶች ተለይተን ያልኩ አንተ ደግሞ ወዳይ ዘመድ ምናምን ብለህ ነው ያስከተልከው። በቃ ከዚህ በኋላ አላቀህም አላለውም። እግዚአብሔር እንደሱ አይነት አምላክ አይደለም። እግዚአብሔር እንደሱ አይነት አምላክ አይደለም። እግዚአብሔር የሚራራ ቸር የሆነ ደግ የሆነ እግዚአብሔር። ሉቃስ ላይ ያለውን ልጅ ታስታውሱታላችሁ? የጠፋው ልጅ ጠፋ አይደል? ታውቃላችሁ? ጊዜያዊ አምሮት ልቡን አሸፈተው። በሱ ሐሳብ መሄድ፣ በሱ ፕሮግራም መሄድ መልካም መስሎ ታየው። መልካም እንዳልሆነ አባት ያውቃል። ድርሻዬን ሲለው ድርሻ መከልከል አይቻልም። ግን ህጉ፣ ስርዓቱ፣ ደንቡ፣ ባህሉ አባት ከሞተ በኋላ ነው። በነገራችን ላይ የሚጠፋ ሰው መጥፊያውን የሚያዘጋጀው በጊዜ ነው። ይሰማል? መጥፊያውን ራሱ ሊያበጅ ኖ ድርሻዬን አለው። ሰጥቶ የሸኘው ሰውዬ አባቱ ቤት ተበልቶ ተርፎ ተትረፍርፎ ነው ያደገው። ሄዶ ግን ምን እንደበላ ታውቃላችሁ? ለአሳማ ርያ የሚቀርበውን ነበረ። እሱም ብርቅ ሆኖበት ምን ይሄን አደረገበት ሲባል የአይን አምሮት፣ የልብ ምኞት፣ ክፉ መሻት። ተመለሱ። ቤት ለመግዛት ሰው አይገደልም። መኪና ለመግዛት ጉቦ አይበላም። ለመኖር ሌላ መጥፋት የለበትም። እግዚአብሔር በሰጣችሁ በጨመረላችሁ እድሜ ለሌላ ለመኖር ይሁንላችሁ። ዘንድሮ ሌሎችን ለማጥፋት ነው ሰዎች እየኖሩ ያሉት። አረ ለሌሎች በረከት ለመሆን ያርጋችሁ። ለሌሎች መኖር ያርግላችሁ። የልጁ መጨረሻ ግን በወጣበት ነው አይደለም፣ በሄደበት ነው አይደለም። እምቢ በቃኝ ድርሻዬን አምጣ ብሎ አቃሎት ወደ አባቱ ቤት ነው ተመልሶ ይመጣ።
እና አባት ደግሞ አባት አይደል? ሂድ ከዚህ አላለውማ እና አለ ወንድሞቹ ያበሉትን ያጠጡትን ያሳደጉትን የሰባውን ጠቦት አምጡልኝ ነው ያለው። ይኸውላችሁ መሳት አንድ ነገር ነው፣ እያበረታታችሁ ግን አይደለም። ግን መመለስ ደግሞ በጣም ወሳኝ ነገር ነው። ዛሬ ለሚመለስ ሰው አይኖቹን ከእግዚአብሔር ላይ ላነሳ ሰው አይኖቹን አሁን ወደ ሰማይ ወደ እግዚአብሔር ለሚመልስ ሰው ዛሬ ባርካቸው ብሎኛል አምላኬ እግዚአብሔር። በማይሄድ በረከት ባርካቸዋለሁ፣ በማይወሰድ በረከት ባርካቸዋለሁ፣ በማይቀር በረከት በኢየሱስ ስም ባርካቸዋለሁ። እግዚአብሔር የመባረክ ፕሮግራም አለ ወይ? በጣም አለ፣ በጣም አለ። በክርስቶስ ኢየሱስ በሰማያዊ ስፍራ የተባረክን እኛ ቀርተን ገና አህዛቦች ዓለም ላይ ያሉ እግዚአብሔርን የሚያውቁ ግን ይሄንን የመዳንን ጥሪ ሰምተው ምላሽ ያልሰጡቱ ያልተቀበሉቱ እነሱ እንኳን በዚህ ዘላለማዊ በረከት ውስጥ አሉ፣ ብታምኑም ባታምኑ። ለዚህ ነው መጽሐፍ የተጠሩ ብዙዎች ናቸው፣ የተመረጡት ግን ጥቂቶች ናቸው። ስለዚህ ጥሪው ደርሷቸዋል፣ መልስ አልሰጡም። እነኚህ ጥሪው የደረሳቸው ሁሉ ግን የዚህ በረከት ተካፋይ ናቸው። ትባረካለህ እያልኩ ትባረካለሽ እያልኩሽ እጆቻችሁን ወደፊት ዘርጉ። በናዝሬቱ ጌታ በኢየሱስ ስም የሰማያት አባት እግዚአብሔር ሆይ ዛሬ ይህንን ህዝብን እባርካለሁ። አባ እንዴት እንዳሉ እንዴት እንደመጡ አንተ ታውቃለህ። እንዴት እንደሚያልፉ እንዴት እንደሚኖሩ አንተ ታውቃለህ። በናዝሬቱ ጌታ በኢየሱስ ስም ምድራዊም ሰማያዊውም በረከት ተፈቅዶልናል። እኔ ባሪያ በእምነት ደግሞ እናገራለሁ ዛሬ ለዚህ ህዝብ ምድራዊም ሰማያዊም በረከት ይለቀቅላቸው። ምድራዊውም ሰማያዊውም በረከት ይለቀቅላቸው። እግዚአብሔር ሆይ በረከታቸው መንገድ ላይ የቆመ ዛሬ ይነሳ። ከበረከታቸው ጋር መገናኘት የከለከላቸው ዛሬ ይነሳ። በኢየሱስ ስም ይነሳ። በኢየሱስ ስም ይነሳ። በኢየሱስ ስም ይነሳ። በደንብ ስሙኝ። ቁጥር 14 ኢምፖርታንት ቦታ። ሎጥ ከተለየ በኋላም እግዚአብሔር አብርሃምን አለው ዓይንህን አንሳና አንተ ካለህበት ስፍራ ወደ ሰሜንና ወደ ደቡብ ወደ ምስራቅና ወደ ምዕራብ ፓስተርዬ ምን ማለት ነው? ወደ አራቱም አቅጣጫ። እሺ እናንተ በምታውቁት በእናንተ ቋንቋ ያው 360 ዲግሪ ዞረ ምን በል ተመልከት። አጃጃ ዛሬ በጌታ በኢየሱስ ስም እግዚአብሔር ምስክሬ ነው ተጽፎልህ እንዳታነብ የተከለከልከው ጉዳይ ዛሬ በኢየሱስ ስምና ስልጣን እግዚአብሔር ቀየረው። ተነግሮልሽ አልፈጸም ያለው ኪዳን፣ ተስፋ፣ ትንቢት ዛሬ በኢየሱስ ስም አካል ለበሰልሽ። ወደ ሰሜን፣ ወደ ደቡብ፣ ወደ ምዕራብ፣ ወደ ምስራቅ ምን በል ተመልከት አለው። ከዛ ቁጥር 15 የምታያትን ምድር ሁሉ እኔም ጋር ደርሷል እኮ የበረከት እናንተ እኔም ጋር ደርሷል የበረከት። ትውልድሽ ላይ ይቀጥል፣ ትውልድ ላይ ይቀጥል። በነገራችን ላይ ሰው ነው ጨርሶ የሚበላው እንጂ እግዚአብሔር ቀንሶ አይሰጥም። ጌታ ምስክሬ ነው። እግዚአብሔር አብዝቶ ሲሰጥ ሰው ደግሞ ቀንሶ። ለዛ ነው ብዙ ሰው የሆነ ያለውን ነገር ለትውልድ ማሻገር የማይችለው። ምን እያልኳችሁ ነው? በሌላ አማርኛ እኔ ከሞትኩ ሰርዶ አይብቀል ነው አይደለ ተረቱ? እኔ ከሞትኩ ሰርዶ አይብቀል ምን ማለት መሰላችሁ? በልቼ ልሙት የሚል ትውልድ ስላለ እንጂ እግዚአብሔር ቆጥሮ አይደለም ቆጥቦ አይደለም የባረከን። በጌታ በኢየሱስ ቁጥር 15 የምታያትን ምድር ሁሉ ላንተና ለዘላለም። ኦኬ አሁን እይታ ስለ ሁለቱም እይታ ትንሽ ላውራና ጨርሳለሁ። የአብርሃም እይታ የእግዚአብሔር እይታ ነው። አብርሃም አላየም፣ እግዚአብሔር ነው ያለው። ከዛ የምታያትን ምድር ደግሞ ለአንተና ለዘርህ አለው። እንዲህ ነው የሚሆነው። ለፍተህበት አይደለም፣ ደክመህበት አይደለም፣ ዋጋ ከፍለህ አይደለም፣ ተስገብግበሽ አይደለም። ሊባርክሽ የጠራው እግዚአብሔር ይባርክሻል። በሚቀጥለው ዘመን እኔ ከተማውን አበላለሁ።
በሚቀጥለው ዘመን ከተማውን አለብሳለሁ። በሚቀጥለው ዘመን ለከተማው ሁሉ ቤት እየገዛው ሰጣለሁ፣ መኪና እየገዛው ሰጣለሁ። አምላክ በዚህ በረከት ይባርከኛል። ዛሬ ካልከኝ ወፍ የለም። ዛሬ የለም ማለት ነገ የለም ማለት አይደለም። ነግሬያችኋለሁ ከዚህ በፊት ሰው መሞት የሚጀምረው ታሞ አይደለም፣ ተስፋ መቁረጥ ሲጀምር ነው። መጽሐፍ ተስፋን የሰጠ የታመነ ነው ይላል። ሐሳቡን አይቀይርም። ቆይ ኖ አይ ልጄ ያስቀመጥኩበት ቦታ ላይ የለም ምናምን አይልም። ክብር ለጌታ ይሁን። አትስገብገቡ። እንትን ለመጎተት አትታገሉ። ወደ እግዚአብሔር ለመጠጋት ታገሉ፣ ሞክሩ። ትጋታችሁ ይጨምር፣ ጸሎታችሁ ይጨምር፣ አምልኳችሁ ይጨምር። ያኔ በረከታችሁ ይጨምራል። በጣም ብዙ ሰው ተኝቶ እያደረ ቁርስ የለም ይላል። በጣም ብዙ ሰው ተኝቶ እየዋለ እራት የለም ይላል። እንደ ሞባይል ካርድ አንዳንዱ ሰው ቢፋቅ የሚራክል መኒ ጥማተኛ ነው። የለም ሚራክል መኒ የሚባል ነገር የለም። በሚራክል አላምንም እያልኳችሁ አይደለም፣ ግን ይሄ መጽሐፍ ቅዱሳዊ ባክግራውንድ የሌላቸውን በረከቶች አላምንም። ከጣሪያ ላይ ይዘንባል፣ ከምንጣፉ ስር ይፈልቃል ምናምን የለም። ከንትና አካውንት አውጥቶ ወደ አንተ አካውንት የሚያስገባ እግዚአብሔር የለም። ከሰንበዲ ላይ ቀንሶ ለሆነ ሚስተር ኤክስ ስለሚባል ሰው የሚጨምር አምላክ የለም። ይልቁኑ ሚራክል መኒ የቱ ጋር ነው ያለው ካላችሁ ልንገራችሁ። መጽሐፍ የሚለው ጥረህ ግረህ የላብህን ወዝ ምን በል አንተ ድርሻህን ታዋጣለህ። እግዚአብሔር ስለማይችል አይደለም። እግዚአብሔር የራሱን የሚገባውን ያደርጋል። ትባረካለህ። ክብር ለማን ይሆን? ስለዚህ ይውላችሁ ሚራክል መኒውን ተውና ሚራክል የሆነ የሚራክሉን ባለቤት ጌታን ፈልጉት። በህይወታችሁ ሚራክል ይሆናል። ደግሞ እኮ ነው የሚገርመኝ እኮ እንደው እናንተ የዋህነት እንደው ብር ሲመጣ ብቻ ነው ሚራክል። ታምራት የሚባለው ብር ሲመጣ ብቻ ነው። መኖር ራሱ ታምር አይደል እንዴ? እኔ መኖር ታምር ነው ማለቴ። ያጨለማው ምሽቱ ነግቶ እንደው እግሬ ተራምዶ መምጣት ለኔ ታምር ነው። ቆሞ የአምላኬን ክብር መግለጥ ታምር ነው። ቃሉን ማውራት ታምር ነው። መስማት ታምር ነው። ማምለክ ታምር፣ ከዚህ የሚበልጥ ታምር የለም። ተመልሻለሁ። ይኸውላችሁ ከእናንተ ጋር ባይዘው የማይኖር በረከት ማለት ነው። ተጋግጣችሁ ነው የምታዩት። ተጋግጣችሁ እግዚአብሔር የከፈተውን በር ማንም ስለማይዘጋው የእግዚአብሔር ከሆነ አልጋ ባልጋ ነው የሚሆነው። ጌታ ምስክር ነው የምነግራችሁ። የተመቻቸ ነው የሚሆነው። ሎጥ እንደዛ ተጋግጦ ወንድሙን አብርሃምን አጃጅሎ እሱ ብልጦ ነው ያንን ሞኝ አድርጎት። ባይዘው የእግዚአብሔር መንፈስ ሲኖርባችሁ የዋ ነው የምትሆኑት። የለበሳችሁትን ሁሉ አውልቃችሁ መስጠቱት። የዛሬ ደግሞ ታውቃላችሁ የሎጥን አላልኩም። እኔ አሁን አንዳንድ ሰዎች አሉ እኔ አሁን የሚገጥሙኝ አጋጣሚ መንገዴ ላይ የሚገጥሙኝ ማለት ነው። ክርስትናን እንደዚህ የሚያስቡ ሰዎች አሉ እንደ ሞኝነት። ክርስትና ሞኝነት ሳይሆን የዋህነት ነው። የዋህ የሚያደርገው ደግሞ ያ የተካፈላችሁት የልጁ የኢየሱስ መንፈስ የዋህ ያደርጋቸዋልና ከዛ ሙድ ይዙባቸዋል። በቃ እሱማ ምናምን የዋህ ሁኑ፣ ሞኝ ግን አትሁኑ። አብርሃምን የዋህነቱን የጠቀመው፣ ሎጥን ሞኝነቱን የጎዳው። የሎጥ ሞኝነት በአይን አምሮት እንዲጠመድ አደረገው። ከዛ በአይኑ አየና ጠገበ፣ ግን በማግስቱ ነው የተራበው። ምድሪቷን ሶዶምና ጎሞራን ይበላት። የሚቃጠል ነገር ምን ያደርግላችኋል? የሚሄድ በረከት ምን ያደርግላችኋል? አብሯችሁ የማይቆይ ደስታ ምን ያደርግላችኋል? ታውቃላችሁ ሰው ሁሉ ደስታን ይፈልጋል አይደለ? ግን የሚገርማችሁ ነገር አብሯችሁ የማይኖር ደስታ ምን ያደርጋል? ለባርካችሁ በጌታዬ በኢየሱስ ስም የማይሄድ ደስታ ያገኛችሁ፣ የማይሄድ ሰላም ያገኛችሁ፣ የማይሄድ በረከት ያገኛችሁ። የትኛው መንገዳችሁ ላይ የቆመ ነገር ቢኖር በስሙ ኃይል ይነቀል፣ በስሙ ስልጣን ይነቀል፣ በኢየሱስ ስም።